ተጸጽተሻልን የሚለውን ጥያቄ ለመጠየቅ አጠገቧ የነበረውን ሰው መጋፋት ነበረበት። እርሱ እየከለከለው እርሷም ፊቷን በጨርቅ ሸፍና እየሸሸች ጋዜጠኛው በድጋሚ ማይክሮፎኑን ይዞ ቀረባት። ክላውዲያ ለልጅሽ አዶልፍ የሚለውን ስም በማውጣትሽ ትጸጸቻለሽ ወይ ሲል እናትን ጠየቀም። መልስም አልሰጠችው። ለልጇ የጀርመኑን ናዚ መሪ አዶልፍ ሂትለር ስም የሰጠችው እርሷና አዳም ቶማስ የተባለ አባቱ በእንግሊዝ በሕግ የተከለከለው የናዚ ደጋፊዎች ማህበር አባላት ሆነው በመገኘታቸው እርሱ የ6 ዓመት ተኩል እርሷ ደግሞ የ5 ዓመት እስራት ተፈርዶባቸዋል። Today the mother Claudia Patatas was convicted of belonging to National Action. ለመሆኑ ለራስ ልጅ ለማውጣት የሚፈቀድና የሚከለከል ስምን የተመለከተ ሕግ ያላቸው ሀገሮች ይኖሩ ይሆን? በእኛስ ሀገር እንደው ደርሶ ደስ ያሉትን ስም ለልጆ ማውጣት ይችሉ ይሆን? የሚከለክልስ ሕግ አለን? አልሰማንም እንዳትሉ አሁን በጥቂቱ እናወራውታለን። ባገኘነው አጋጣሚ በየቀኑ ሰላም ለሀገራችን እንድንል ሰውነት እንዳይዋረድ ጥሪ እንድናቀርብ እጠይቃለሁ። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የኢትዮጵያ ሕገ መንግሥት በአንቀጽ 36 ማንኛውም ሕፃን ስም የማግኘት መብት እንዳለው ይደነግጋል። የፍትሐብሔር ሕጉ ደግሞ የአንድን ልጅ የግል ስም የመምረጥ ሥልጣን በቁጥር 34 ድንጋጌው ለአባት ይሰጣል። እርሱ ከሌለ ብሎ አማራጮችን ያስቀምጣል። ፍትሐብሔር ሕጉ ገና ስለ ስም መደንገግ ሲጀምር አንድ ሰው አንድ ወይም ብዙ የግል ስሞችና የአባት ስም ይኖረዋል ሲል ደንግጓልና ለእናት መብት የሚሰጣት ለልጇ ሁለተኛ ስም እንድታወጣ ነው። በአባቱም ይሁን በእናቱ የወጣለትን ስም መቀየር የፈለገ ልጅ ከግል ስሞቹ አንዱ ወይም ብዙዎቹ እንዲሰረዙ ወይም ሌላ የግል ስም እንዲጨመርለት ለፍርድ ቤት ጥያቄ ማቅረብና ማስወሰን ይችላል። የፍትሐብሔር ሕጉ በሌላ ሰው ስም ያላግባብ መገልገልን ብቻ ሳይሆን በራስ ስም ያላግባብ በመጠቀም በሌላ ሰው ክብርና ገናናነት ላይ ጉዳት ማድረስንም ይከለክላል። መገለጫ የሆነ ስም ማላገጫ ሆኖ በሕፃናቱ ስነ ልቦናና አስተዳደግ ላይ ጉዳት እንዳያደርስ በሕግ ጥበቃ ማድረግ በተለያዩ ሀገራት የተለመደ ነው። በፈረንሳይ የታወቁ የንግድ ምልክቶችን በስምነት መጠቀም የተከለከለ ነው። እንደ መርሴዲስ ወይም ቻናል ያሉ ስሞችን ማውጣትም በስዊዘርላንድም ክልክል ነው። ስም ያልሆኑ እንደ ሱፐርማን ያሉ መጠሪያዎችን ስም አድርጎ ለልጅ ማውጣት በስዊድን በግልጽ በሕግ ተከልክሏል። ዳኛ፣ ቅዱስ፣ ቄስና መሰል ማዕረጎችን በኒውዚላንድ ሕግ በስምነት ማውጣት የተከለከለ ሲሆን ስሞች ሁሉ ባህላዊ የፖርቹጋል ፊደሎች እንዲኖራቸው በሕግ በተደነገገባት ፖርቹጋል ደግሞ ቶም የሚል ስም ለልጅ ማውጣት በሕግ የተከለከለ ነው። በእኛስ ሀገር ይህ ስምማ ለልጅ አይሰጥም ብሎ የሚከለክል ሕግ ይኖር ይሆን? በሕገ መንግሥቱና የተለያዩ የሰበር ውሳኔዎች ሕፃናትን በተመለከተ የሚወሰዱ የትኛዎቹም እርምጃዎች ሆነ ውሳኔዎች የሕፃናቱን መብትና ልዩ ጥቅም ያስቀደሙ ሊሆኑ እንደሚገባ ተጽፏል። ይህም መነሻ መርህ ነው። የፍትሐብሔር ሕግ ቁጥር 48 ግን በግልጽ የተከለከለ የግል ስም ብሎ ማንኛውም ልጅ የአባቱ ወይም የእናቱ ወይም ደግሞ በሕይወት ካሉት እህቶቹና ወንድሞቹ ያንዳቸው የግል ስም ብቻ ሊሰጠው አይችልም ሲል ይደነግጋል። በግልጽ ይከለክላል። የወሳኝ ኩነት ምዝገባና የብሔራዊ መታወቂያ አዋጅ ቁጥር 760/2004 ግን በወላጆች ወይም ስልጣን በሕግ በተሰጣቸው ሰዎች ለአንድ ሕፃን የተሰጠን ስም አልመዘግብም ማለትን እንዲሁም አዲስ ስም የማውጣት ስልጣንን ወሳኝ ኩነቶችን ለሚመዘግበው ለክብር መዝገብ ሹም ይሰጣል። አንቀጽ 27 ይህንን ይደነግጋል። 1 የክብር መዝገብ ሹሙ ልደትን ከመመዝገቡ በፊት ሕፃኑ የተሰጠውን ወይም ሊሰጠው የታሰበውን ስም አስመዝጋቢውን መጠየቅ አለበት። 2 ለሕፃኑ የተሰጠው ስም ለክብር መዝገብ ሹሙ ያልተነገረው እንደሆነ ወይም የተሰጠው የግል ስም ሕግን ወይም ልማድን የሚቃረን እንደሆነ የክብር መዝገብ ሹሙ የሕፃኑን የግል ስም ማውጣት አለበት ይላል።
ስም የማውጣትን መብት ይሰጣል። በመጨረሻም ይህንን ልናገር። በአዋጁ አንቀጽ 18 መሠረት ማንኛውም ልደት ሊያዘገይ የሚያስችል በቂ ምክንያት ከሌለ በስተቀር በ90 ቀናት ውስጥ መመዝገብ አለበት። አልሰማንም እንዳትሉ። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።